ሰላም ውድ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ በእስራኤልና በኢራን መካከል ያለው ጦርነት አሁንም አምስተኛውን ቀን ይዟል። አምስተኛው ቀን ብዙ ለውጦች ይመሩበታል ተብሎ የሚጠበቅ ነው። አምስተኛው ቀን 5 ወር ያክል የቆየ የሚመስል የጦርነት ሂደት ውስጥ እንዳሉ እየተነገረ ይገኛል። እንግዲህ በዛሬው ዕለት ቀደም ብሎ እስራኤል በኢራን ዋነኛ ቴሌቪዥን ጣቢያ ላይ በጣም ተመልካቾች ያሉት የቴሌቪዥን ጣቢያ ነው። በዛ የቴሌቪዥን ጣቢያ ቀጥታ ስርጭት ወቅት ላይ ድብደባ መፈጸሟ ይታወቃል። ያም እንግዲህ ዓለም አቀፍ አውትሬጅ እንዳመጣም ይታወቃል። ቁጣም ጭምር እንዳለበት ማለት ነው። ያ ከሆነ በሰዓታት ልዩነት ኢራን ደግሞ ወደ እስራኤል ሚሳኤሎችን እንደዚሁ ልካለች። ነገር ግን እስካሁን የተሰሙ ውጤቶች ምን እንደሆኑ በግልጽ የታየ አይደለም። እንግዲህ ያም በተመለከተ በግልጽ የሚታዩ ጦርነት ልውጦቻቸው በጣም ፈጣን እየሆነ መሄዱን ተመልክተናል። ያ በእንዲህ እንዳለ እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጂ7 ስብሰባ ላይ እንደቆዩ ይታወቃል። በዛ ሰዓት ላይም በፍጥነት አሜሪካውያን ኢራንን ለቃችሁ ውጡ የሚል አጭር መልእክት ፈጣን የሆነ መልእክት ሰጥተዋል። ከዛ መልእክታቸው በኋላ በኢራን ውስጥ ላይ ድብደባ ተፈጽሟል። ከጂ7 በኋላ ማለት ነው። እሳቸው እንግዲህ ጂ7 ከሚያልቅበት ቀን ቀደም ብለው ፕሬዝዳንት ትራምፕ ጂ7 አቋርጠው ወደ አሜሪካ ተመልሰዋል። በአሁኑ ሰዓት በዋይት ሃውስ ነው ያሉት። ይሄ ጉዳይ ደግሞ ድንጋጤም ፈጥሯል። ምንድነው መልእክቱ የሚለው ነገር በተመለከተ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለሰላም ነው የሚል መልእክት ሰጥተዋል። እንግዲህ አሁን ባለበት ሁኔታ በቴህራን ከፍተኛ ፍንዳታዎች የተሰሙ ይገኛሉ። በተለይ everyone to evacuate Iran's capital immediately የኢራንን ዋነኛ ካፒታል ለቃችሁ ውጡ ካሉ በኋላ የተሰሙት ነገሮች ትንሽ ድንጋጤ መፍጠራቸው አልቀረም። የእስራኤል ጦር ኃይል የኢራኑን የከፍተኛ እውቅና ያለውን ሚዲያ ከመታ በኋላ ደግሞ ተከታትሎ ከተሰሙ ዜናዎች መካከል አንደኛው ቻይና በእስራኤል ያለው ኤምባሲዋን ኦልሞስት ሲቲዝኖቿ ለቀው ሀገሪቱን እንዲወጡ የቻይና ኤምባሲ በእስራኤል ውስጥ ያለው ኤምባሲ ማሳሰቢያ ለዜጎቹ ሰጥቷል። ስለዚህ አሜሪካ ከኢራን ህዝቤ ለቃችሁ ውጡ ብላለች፣ በተለይም ከቴህራን። ቻይና ደግሞ ዜጎቿን ከእስራኤል ለቃችሁ ውጡ የሚለው ነገር ተናግራለች። ምናልባት ይሄ በሁለቱ መካከል አሁንም የሚጧጧፍ ነገር ሊኖር ይችላል። ዛሬ ማክሰኞ ጠዋት እንግዲህ ዜጎቿ የቻይና ዜጎች as soon as possible ነው የሚለው እስራኤልን እና ኢራንን እንግዲህ ያው ከዚህ ቀደም ኢራን ላይ ያለው ነገር ነገራለች። አሁን ደግሞ እስራኤልን ለቃችሁ ውጡ ብለዋል። ምክንያቱም በጣም ፈጣን የሆኑ ከዚህም ደቂቃ በኋላ የሚጨምሩ ጦርነቶች አሉ የሚለው ነገር ለማሳየት ቻይና ያን ተናግራለች በግልጽ። The Chinese mission in Israel reminds Chinese nationals to leave the country as soon as possible via land border crossing ነው ያለው። ያውም በእግር ማቋርጧቸው ውጡ የሚል ማስጠንቀቂያ የተሰጠው። ስለዚህ ቀጥሎ የሚመጣ እስኬሌሽን በጣም አደገኛ እንደሆነ ቻይና መረጃ አላት፣ አሜሪካም መረጃ አላት። ጦርነቱ ቀላል የሚባል ደረጃ ላይ አይደለም ያለው ውድ ቤተሰቦቼ። በዚህም ላይ መሰረት ተደርጎ እንግዲህ የኤምባሲው መግለጫ ዊቻት በሚባለው ቻይናዎች በሚጠቀሙበት ሶሻል ሚዲያ ፕላትፎርም ላይ በግልጽ እነዚህ ነገሮች አስቀምጧል። እንደውም ቻርለም ፕሪኮንዲሽን አስቀምጧል። የነሱን ፐርሰናል ሴፍቲ በተመለከተ አልፈው አቋርጠው በሚሄዱበት ሰዓት ላይ ምን አይነት ነገር ያስፈልጋቸዋል የሚለውን ሴፍቲ ቅደም ተከተል የቻይና መንግስት አስቀምጧል። በእስራኤል በእግር ወጥተው እንዲሄዱ ያዘዘበትን ዜና በሰማን ሰዓት እሱ ብቻ አይደለም። በተለይ በዮርዳኖስ አካባቢ በእግር አቋርጣችሁ ውጡ የሚለውም ሌላ ከተሰጡት ሪኮመንዴሽኖች መካከል ይገኛል። የቤጂንግ ኤምባሲ በግልጽ በዚህ ዙሪያ ላይ ዛሬ ማክሰኞ ለሊት ጠዋት አሁን ማለት ነው ከደቂቃዎች በፊት ባሰማው መሰረት ሲናገር continuing to escalate ጦርነቱ እየጨመረ ነው የሚሄደው፣ ስለዚህ ለቃችሁ ውጡ የሚለውን መረጃ ሰጥቷል። ያው መረጃው ለኛ ለዓለም ይጠቅመናል። Much civilian infrastructure has been damaged. Civilian casualties are on the rise and the security situation is becoming more serious በሚል አስቀምጦታል።
ስለዚህ በጣም ብዙ የመኖሪያ ኢንፍራስትራክቸሮች ጉዳት ደርሶባቸዋል የሲቪሊያንስ እንደገና ደግሞ እንደዚህ ሲቪል ዜጎች የሚሞቱበት የሚቆስሉበት ጉዳይ እየጨመረ ነው እንደገና ደግሞ the security situation ይለዋል የእስራኤል የደህንነት ችግር እየጨመረ መጥቷል በሚል አስቀምጧል ምናልባት አሜሪካም በኢራን ላይ ቻይናም በእስራኤል ላይ የሚያደርጉት እነዚህ ነገሮች ለዓለም መንገር የፈለጉትን ነገር እየነገሩ እንደሆነ ምናስተውልበት መሆኑን መርሳት የለብንም በጉዳዮች በጣም እየተጧጧፉ ሲመጡ የሚደረጉ ነገሮች ናቸው እነዚህ ስለዚህ ይሄን ማድረጋቸው የሚያመጣው ብዙ ለውጥ እንዳለ እናስባለን እንግዲህ በ10 ሚሊዮን የሚጠጉ ዜጎች ነው በቴህራን ውስጥ ያለው ይሄ እንዴት ሆኖ በአንድ ለቆ ሊወጣ ይችላል በጣም ከባድ ነው ምክንያቱም ቴህራን አሁን የእሳት ምድጃ ሆናለች በከፍተኛ ደረጃ ነው በእስራኤል ድብደባ እየተመታች ያለችው በቴህራን አካባቢ ላይ እንግዲህ ከ10 ሚሊዮን ነው እንግዲህ 10 ሚሊዮን በላይ ሰዎች እንዲለቁ ያሉበት ሁኔታ በጣም አስጊ በመሆኑ እየተደረገ ይገኛል ይሄ ጦርነት በከፍተኛ ደረጃ ያለው ጽንፍ ምን ያህል ሆኖ እየወጣ እንደሆነ ተመለከታላችሁ ቁጥራቸው እየጨመረ የመጣ በጣም ብዙ ሰዎች ቴህራንን ለመሸሽ እየሞከሩና አሁንም ነገር ግን ባለፉት ጥቂት ቀናት እንደነበረው ትራፊክ አሁንም በጣም የተጨናነቀ ሆኖ ተገኝቷል አንድ ሰው እንደውም ሲናገር የማውቀው ቤተሰብ ከቴህራን ጉዟችን ጀምሮ ከ14 ሰዓታት በኋላ በተለምዶ 3 ሰዓት የሚፈጅ ጉዞ ደርሰናል በሚል ተናግሯል ለሚዲያ በመጨረሻም በማውጣት እድለኛ እንደነበረም ጭምር ከዛ ለቀው መውጣታቸው ተናግረዋል ቴህራንን ለማምለጥ የቻሉ ለመውጣት ይቻሉ ነገር ግን ሸክሞቻቸውን ይዘው መሄድ ያልቻሉ በጣም ብዙ ጓደኞቻቸውን ቤተሰቦቻቸውን ጭምር ለቀው የሄዱ ሰዎች እንዳሉ ይታወቃል አንዳንዶች ደግሞ በዛ እንግዲህ ህፃናት ያሉባቸው መንቀሳቀስ ያልቻሉ እንዳሉ ይታወቃል መንገዶቹ ቃል በቃል የተዘጉ ናቸው ስለዚህም ዝም ብሎ መሄድና በትራፊክ መጨናነቅ ውስጥ ገብቶ ብዙ አይነት መከራ ማግኘት ምናልባትም በዛ ቦታ ላይ ምት ቢኖር አብሮ ማለቅ ለኔ ፌር አይደለም የሚሉም አሉ ስለዚህ ይሄን ተመልክቶ እንግዲህ ለቃችሁ ወጡ የሚለው ለዜጎቻቸው ሲነገር ምን ማለት ነው የሚለው ነገር ዘጋ ማሰብ ይቻላል ቤንጃሚን ኔታንያሁ ትናንት የቴህራን ክፍል ነዋሪዎች ለቀው እንዲወጡ ጠይቀዋል እንደሚታወቀው ከዚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንትና ምሽት ዋና ከተማዋን ለቀው እንዲወጡ ሁሉም ሰው ወጣችሁ ልቀቁና ወጡ ብሎ ከሰዓታት በፊት ማሳሰቢያ ሰጥተው እንደነበር ይታወቃል እንግዲህ ይሄንን በተመለከተ ሀገራት ይሄንን በሚያደርጉበት ሰዓት ህዝብን ይበልጥ የሚያጨናንቅ እንደሆነ በትክክል እንረዳለን ይሄ ጉዳይ በዚህ እንዳለ እንግዲህ የአግዚዮን የሚባሉ ዜና አውታር እንደዘግበው ዋይት ሃውስ ከኢራን ጋር በዚህ ሳምንት የአሜሪካ ልዑክ ስቲቭ ዊትኮፍን እና የኢራን የውጭ ጉዳይ ሚኒስትር አባስ አራግቺን ሊገናኙ የሚችሉበትን ሁኔታ እየተነጋገሩ እንዳሉ እየተሰማ ይገኛል በጉዳዮቹ ላይ 4 ምንጮችን በመጥቀስ የስብሰባው ዓላማ ኒውክሌር ስምምነትንና በእስራኤልና በኢራን መካከል ያለውን ጦርነት ለማቆም የሚደረገው ዲፕሎማሲያዊ ተነሳሽነትን ለመወያየት ነው የሚል ሐሳብ ተዘንዝሯል በዘገባው እንግዲህ CNN የትራምፕ የቡድናቸው አባልን በተቻለ መጠን ከኢራን ባለስልጣናት ጋር ለመገናኘት እንዲሞክሩ መመሪያ እንደሰጡ በከሰዓታት በፊት ሰምቷል ስለዚህ የአሜሪካ ባለስልጣናትን ጠቅሶ CNN እንደዘገበው እስካሁን የተቀመጠ ምንም ነገር የለም ግን ያው እስራኤልና በኢራን ትክክለኛ አቅጣጫ እየተጓዙ እንዳሉ ይታወቃል አቅጣጫቸው በጣም ብዙ አደጋ ይዞ ሊመጣ እንደሚችል በሌላ በኩል እንግዲህ ፕሬዝዳንት ትራምፕ በካናዳ በሚገኘው G7 ስብሰባ ቀድመው ለቀው የወጡ መሆናቸው አሁንም ድረስ ያሳስባል ብዙ ሰዎች ጉዳዩን በተመለከተ በጣም ሲሪየስ ደረጃ ላይ መድረሱን የሚያሳይ ነው ይላሉ የአሜሪካ መገናኛ ብዙሃንም ከእሳቸው ከመጡ በኋላ በቅርብ ዋሽንግተን ዲሲ የብሔራዊ ደህንነት ሰራተኞቻቸውን ያገኛሉ ተብሎ ይጠበቃል ተብሏል አሁን ባለው ሁኔታ ላይ የደህንነት ሰራተኞች ያነጋግሩ እንደሆነ ይታወቃል ያው ቀደም ሲል የቴህራን ነዋሪዎች ከተማዋን ለቀው እንዲወጡ መግለጽ ማብራሪያ ገጽ ላይ እንደገና ሌላም ዛቻም እሳቸው ጨምሮ እንዳወጡ ይታወቃል ከዛ ጋር አያይዘው እና ይሄ ጉዳይ ደግሞ የሚያወዛግብ ነገር ከፕሬዝዳንት ትራምፕ እንዳለ ይነገራል ሰውየው እንግዲህ የአንድ ከተናገሩት ነገሮች መካከል ወይም ካሳዩት ነገሮች መካከል የአሜሪካን ቦምቦች የኢራን የኒውክሌር ተቋማት ላይ
ለመጠቀም እየዘገቡ ወይም እየመዘኑ ጉዳዩን እየገመገሙ እንዳሉ የሚያሳይ ዜና ተሰምቷል። አሁን ያለው የእስራኤል መተኮሻዎች ወይም ደግሞ አሩሮች ሄደው እነዚህን በጣም በጥልቅ የተቆፈሩ በብዙ ኮንክሪት የተደፈኑ የኢራን የሚሳኤል ማስቀመጫ ስፍራዎችን አልፈው ሰንጥቀው መምታት እንደከበዳቸው ይታወቃል። ስለዚህ አሜሪካ ለምሳሌ ስቲልዝ የሚባለው ቦምበርን ጥቅም ላይ ለማዋል ከውስጥ አዋቂዎቻቸው እንደሰማነው እየተነገረ ይገኛል፣ እየተወያዩ ይገኛሉ። ይሄን ቤት ከተጠቀሙ ካወደመን አይቀር ብለው አሁን ከዚህ ድርድር ለኢራን ሊያቀርቡ የሚችሉት ከዚህ በኋላ አደገኛ የሚባሉ መሳሪያዎችን ጥቅም ላይ እናውላለን፣ ያን ከምናውል እንነጋገር፣ እንመካከር፣ እንደራደር የሚለውን ነገር ለማሳየት የታሰበ ይመስላል። ኢራን ደግሞ ለዚህ የሚሆነውን ነገር ለመደራደር ዝግጁ ወይ ወደ ኋላ ለመመለስ ይዘጋጅች አይመስልም። እንግዲህ የአሜሪካ ፕሬዝዳንት በፎርዶ የሚገኘውን የኒውክሌር ማበልጸጊያ ተቋሙን በቦምብ ለማፈንዳት ከኢራን ጋር ግጭት ውስጥ ለመግባት እንደነበረ ከዚህ ቀደም የተነገረው ነገር አሁን በዚህ አጋጣሚ ላይ የማይሆንበት ምክንያት የለም ተብሎ እየተነገረ ይገኛል። እንግዲህ ተቋሙ ሊደርስበት የሚችለው የአሜሪካ B2 ቦምቦችን በመጠቀም አሜሪካ ትልቁን ባንከር ቡስተር የተባለውን ቦምብ በመጠቀም ብቻ ይሄንን ነገር ልታረግ እንደምትችል እየተነገረ ይገኛል። እንግዲህ ይሄን ጉዳይ ወደፊት ያያየን እንደምንሄድ ይታወቃል። ወደፊት ለመቀጠል ከተወሰነም ዩናይትድ ስቴትስ በመካከለኛው ምስራቅ አዲስ ግጭት ውስጥ ከፍተኛ ወይ ቀጥተኛ ተሳታፊ ትሆናለች። ኢራንን በትክክል የኢራን እንግዲህ ለምሳሌ ሚስተር ትራምፕ ቃል መሐላቸውን የገቡበትን አይነት ጦርነት በሁለት ዘመቻዎች ውስጥ ነገሮችን ለማስወገድ የሚደረግ አጠር ያለ ዘመቻ አርጎ ለመሄድ የሚያስችል የሚባል ስትራቴጂ የነደፉበትን ነገር ሰውየው ንክም አይነት ነገር ስለሆኑ ወደዚህ አይነት ደረጃ ይዘው ሊመጡ ይችላሉ፣ ሊያባብሱ ይችላሉ። ስለዚህ ሁለት አማራጭ ይቀርባል። ታቆማለህ፣ አታቆምም፣ ካላቆምክ ደግሞ እኔም ገባበታለሁ የሚል የትራምፕ አካሄድ እንዳለ እየተነገረ ይገኛል። በቀናት ውስጥ የምንሰማው ይሆናል። የተባበሩት መንግስታት የኒውክሌር ዎች ዶግ የሚባለውን አካል ወይም የኒውክሌር ጉዳዮችን የሚከታተለው አካል እንዳሳየው ኤክስቴንሲቭ ዳሜጅ የሚል ሪፖርት አውጥቷል። በተለይም በኢራን ትልቅ በሚባለው የኡራኒየም ማብላያ ጣቢያ ላይ እንግዲህ እስራኤል ባደረገችው ጥቃት የተነሳ በዚህ ቦታ ላይ ሊክ ሊያረግ የሚችል ማለትም ዳሜጅ አሳይቷል። ምናልባትም ሾርኮ ሊወጣ የሚችል አደገኛ እንግዲህ ከኒውክሌር ማብላያ ተቋማት የሚያፈትልኩ ንጥረ ነገሮች በጣም ከባድ ናቸው። እነዚህን በተመለከተ ያለውን ሪፖርት አውጥቶታል። በኢራን የኒውክሌር ፋሲሊቲዎች ማፕ ላይ ሲታይ ወደ 5 የሚጠጉ መሰረታዊ ቦታዎች አሏት። ፎርዶ የሚባለው ኢንሪችመንት ሳይት ነው። በተራሮች መካከል ተቆፍሮ ያለ እንደሆነ ይታወቃል። ሁለተኛው ደግሞ ኮንዳብ የሚባል አለ፣ ያላለቀ የሪሰርች ሪአክተር ወይም ደግሞ ሪሰርች እየተሰራበት ያለ ቦታ ነው። ይሄም ደግሞ በእስራኤል ጥቃት ውስጥ ሪስክ ያለበት ቦታ እንደሆነ ተነግሯል። ናታንዝ የሚባለው ሶስተኛው የኒውክሌር ማብላያ ፋሲሊቲ ያለው ደግሞ ይሄ ሁለት ኢንሪችመንት ፕላንቶች ያሉት ሁለት የማብላያ ተክሎች ያሉበት ቦታዎች ተቋማት ያሉበት ቦታ ነው። ይሄ ደግሞ አንደኛው በጣም ቫስት ወይም ሰፊ እንዲሁ መሬት ለመሬት የተሰራበት ነው። ናታንዝ የኒውክሌር ማብላያ ተቋም ኢስፋሃን የሚባለው አራተኛው ነው። ይሄም ደግሞ በጣም ብዙ አክቲቪቲዎች ተግባራት የሚፈጽሙበት ነው። ቢልዲንጎች መሰረት ተደርጎ ማለትም ተቋማት ያሉበት ሰፋፊ የሪሰርች ሴንተሮች ያሉበት ነው ኢስፋሃን። የዚህ የኡራኒየም ማብላያ ተቋም እንግዲህ አሁንም በአደጋ ውስጥ ያለ ቦታ እንደሆነ ይታወቃል። ቡሸህር የሚባል ሌላም የኒውክሌር ማብላያ ተቋም አላት ኢራን አምስተኛው። ይሄ ደግሞ ኢራንስ ኦንሊ ኦፕሬቲንግ ኒውክሊየር ፓወር ፕላንት የሚባለው ኢራን ያላት የተግባር ላይ እየዋለ ያለ የኒውክሌር የኃይል አቅርቦ ተቋም ነው። ይሄ ደግሞ የሩሲያን ነዳጅ ኃይል የሚጠቀም በተለይ ወደ ሩሲያም ጭምር ኃይልን የሚያቀርብ ተቋም ነው። ኤሌክትሪክም ጭምር የሚያመነጭ ማለት ነው። እነዚህን ታርጌት አድርጋ እስራኤል ድብደባ እየፈጸመች ትገኛለች። በዚህ ቦታ ላይ እንግዲህ በብዙ ሰዎች ነዋሪዎች አሉት። ኦልሞስት ከ3000 በላይ ሰዎች እነዚህን ቦታዎች ላይ ለቀው ኢቫኩዌት አድርገው እንዲወጡ እንደተደረገ ይታወቃል። ይሄ ባለበት ደረጃ ላይ እንግዲህ
ይህንን መሰረት ያደረገውን የአቶሚክ ኢነርጂ ተቋም ዓለም አቀፉ ተቋም ወይም የዩኤን ዎችዶግ ነው ሪፖርት ባወጣው መሰረት በእነዚህ ቦታዎች ላይ ሲግኒፊካንት ዳሜጅ ወይም ደግሞ መሰረታዊ የሆነ ውድመት የተፈጠረባቸው ቦታዎች አሉ ምናልባትም ሊክ ሊያደርግ አምልጦ ሊወጣ የሚችሉ ኬሚካሎች ያሉበት ቦታ በሚል በግልጽ ታይቷል ማለት ነው እንግዲህ በእንዲህ እንዳለ አሜሪካ ዜጎቿን ከኢራን በተለይም ደግሞ ከዋናዋ ከተማ ለቀው እንዲወጡ ማስጠንቀቂያ ሰጥታለች እንደሚታወቀው በጣም ብዙ ህዝብ የሚኖርባት ናት ቴህራን ከ10 ሚሊዮን በላይ ነዋሪዎች ያሉበት አካባቢ ነው ያ አካባቢ ይሄን መሰረት ተደርጎ እንግዲህ በጣም ብዙ አሜሪካውያንም ደግሞ በዚህ ውስጥ አሉ ምን እንደሚሰሩ ነው ማይታወቀው ከለንደን ውስጥ ከሚኖሩት ይልቅ እዚህ በጣም ብዙ ሰው ይኖራል ከ330 ሺህ በላይ ማለት ነው ስለዚህ አሜሪካ እነዚህ ሁሉ ሰዎች ለቃችሁ ውጡ ዋና ከተማዋን የሚል ማስጠንቀቂያ ከትራምፕ ሰምተዋል ይሄን ካረጉ በኋላ ፕሬዝዳንት ትራምፕ በጂ7 ላይ ያላቸውን ስብሰባ አቋርጠው ወጥተዋል የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ዶናልድ ትራምፕ early departure ወይም ቀደም ብለው መልቀቃቸው positive given the objective to get ceasefire in the Middle East በሚል ተናግረዋል በመካከለኛው ምስራቅ ላይ ሰላም እንዲሰፍን ወይም ደግሞ የተኩስ አቁም ስምምነት እንዲፈጠር ለማድረግ ነው ያደረጉት በማለት ተናግረዋል ማክሮን ከዚህ ጋር ተያይዘው ሲናገሩ እንግዲህ የጂ7 ተሰብሳቢዎች በዚህ ዙሪያ ላይ በጥልቀት እንዳወሩ በኢራንና በእስራኤል መካከል ያለውን ጦርነት ለማስቆም የሚያስችል ሐሳብ እንደተወያዩ ከዛ ውጪ የአውሮፓ መንግስቶች ደግሞ would be ready to take part in Iran nuclear negotiation if the ceasefire is reached የሚል ሐሳብ አቅርበዋል በኢራን የኒውክሌር አቅሟን ለማስቆም የሚያስችል ስምምነትን የአውሮፓ መንግስታት እኛ እናረጋለን የሚል ሐሳብ ይዘው ቀርበዋል እንደሚታወቀው በዚህ ቦታ ላይ ደግሞ ሩሲያ ይህንን ስምምነት ለመፈጸም ጥረትና ፍላጎት እንዳላት ይታወቃል ነገር ግን በዚህ ስፍራ ላይ ሚስተር ፑቲን እንዳይገኙ ለማድረግ አውሮፓዎቹ ከፍተኛ ጥረት ያደረጉ ይገኛሉ እኛው ራሳችንን እንዳኛለን የሚል ማለት ነው ይሄን በተመለከተ እንግዲህ ያው እየተነገሩ ያሉት ነገሮች ጠንከር ይላሉ ፕሬዝዳንት ትራምፕ ወደ ዋይት ሃውስ ተመልሰዋል እንግዲህ ይሄ ባለበት ሁኔታ ላይ እሳቸውም በኤክስ ገጻቸው ላይ because of what's going on in the Middle East President Trump will be leaving tonight after dinner with heads of state በማለት ሌቪት ጽፈዋል ማለት ነው ከፍተኛ የአሜሪካ ፖለቲካ ጉዳይ ላይ ያሉ ሰው ናቸው የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት በዚህ ዙሪያ ላይ ጽፈዋል ስለዚህ so he can attend to many important matters በማለት በጣም ብዙ አስፈላጊ ጉዳዮች አሉ በእነዚህ ጉዳዮች ላይ ፕሬዝዳንቱ ይሳተፉ ዘንድ ከጂ7 አቋርጠው ወጥተዋል በሚል እየተነገረ ይገኛል ይሄ እንግዲህ አቋርጦ የመውጣት ጉዳይ በብዙ መልኩ ነው የሚታየው በሁለቱ ሀገራት መካከል በኢራንና በእስራኤል መካከል ያለው ጦርነት ወዴት አቅጣጫ እየሄደ እንደሆነ በግልጽ የሚያሳይ በጣም አስፈሪ ደረጃ ላይ እንዳለ የሚታወቅ መሆኑን እንመለከታለን እንግዲህ አሁን ባለበት ደረጃ ደግሞ ወደ ቤተሰቦቼ በጣም በርካታ ዜናዎች ይሄንን ዜና ያቀርብኩላችሁ ከስር እየተለቀቁ ነው እነሱን አፕዴት ላድርግላችሁ በኢራንና እስራኤል መካከል ባለው በዚህ እስኬሌሽን ወይም ደግሞ በተባባሰው በዚህ ጉዳይ ላይ ተመልክቶ ትራምፕ እንግዲህ ቀደም ብለን እንደነገርነው ጂ7ን ለቀው ወጥተዋል አሁን ዋይት ሃውስ ከገቡ በኋላ እየተሰሙ ያሉ ዜናዎች ይወጡ ያሉትን ደግሜ አሁን ተመልሼ ያሳያችኋለሁ ኢራን የአየር ክልሏን የመዝጋት ጉዳዩን መልሳ አራዝመዋለች አሁን እንደሰማነው ማለት ነው ስለዚህ በአየር ላይ የሚቀጥል ጦርነትና ግጭቶች አሁንም እንደሚቀጥሉ ማሳያው ነው አጭር ጊዜ ሰጥታ እንደነበረ ይታወቃል ከባለፈው ኢራንም ከለቀቀችው እንዲሁም እስራኤልም አሁን ከጥቂት ሰዓታት በፊት የለቀቀችው እርስ በርስ የተላቀቁት ተኩሶች ላይ ለኦልሞስት ሚሳኤልና ተወንጫፊዎች መካከል ያርፉት በንጹሃን ዜጎች ላይ ያመጡት ጉዳቶች በሁለቱም ሀገር እንደሌለ የሁለቱም ሀገር ሪፖርቶች ያሳያሉ እንግዲህ በሜጋን ዴቪድ አዶም የተባለው ተቋም ለዚህ ጉዳይ የሚሆነው መልስ ሰጥቷል በእስራኤል ምንም አይነት ጉዳት አልደረሰም የሚለው ማለት ነው ዶናልድ ትራምፕ ከኢራን ጋር በሚያደርጉት ግንኙነት የሚቃረኑ ትረካዎችንም
ሁለት የሚጋጩ ሐሳቦችንም ተናግረዋል ይባላል። በመካከለኛው ምስራቅ ተንታኝ ሐሰን ምንያሂም የሚባሉ ሰው የትራምፕ አስተዳደር ከኢራን ጋር ያለውን አካሄድ በተመለከተ ሁለት ተቃራኒ ትርካዎችን አውጥተዋል ብለው ይተቿቸዋል። እነዚህ ተንታኞች ወደ ድርድሩ ለመመለስ ብቻ እየጠየቀች ነው እና ኢራንን አሁን ጊዜው ለማጥቃት ምንም ፍላጎት እንደሌላቸው የሚያሳዩበትን ነገር የሚገለብጡበት እንደሆነ የሚያሳዩበት ነው። አሜሪካዎቹ በተለይ ትራምፕ ተብለው እየተጠቀሰ ይገኛል። ስለዚህ ወደ ድርድር መመለስ ካልሆነ ወደ ሌላ ጉዳይ መግባት ይሄ መጀመሪያው ትርክት ነው። ሁለተኛው ትርክት ደግሞ ትራምፕ በግላቸው የሚተዋወቁበት በቀጭን የሆነ የስልክ ክር ላይ እንግዲህ የሚያደርጓቸው ውይይቶች ከእስራኤል ጋር በኢራን ላይ በመታረገው ጦርነት ከፍለፊት የለውም ይላሉ፣ ከኋላ ግን ያን ጦርነት ይደግሳሉ የሚል እየተነገረ ያለው ደግሞ ሌላኛው ነው። ስለዚህ በቀጭን ስልክ ብቻ በማውራት ማለት ነው ከኔታንያሁ ጋር በስልክ እንደዚህ በመነጋገር ፍለፊት ያለው አይመስሉም። ነገር ግን ውስጥ ለውስጥ ይሄን ስራ እየሰሩ ነው እያሉ እየተቹ ነው ያሉት። እንግዲህ እስራኤል እያደረገች ያለችው ነገር አንዳንዴ ትራምፕ ሲያደንቁታ ያላችሁ እና በአሜሪካ በኩል ለሚወሰደው እርምጃ ደግሞ እኔ የለውበትም የሚለውንም እንደገና እንደዚህ የሚጋጩ ሐሳቦች ከሰውየው ይወጣሉ። ይሄ ነገር ደግሞ ዓለምን ወደ ማያባራ ግጭት ሰውየው ራሱ ፕሬዝዳንት ትራምፕ ሰላም አመጣለው የሚል አካሄድ ይጠቀማሉ። ነገር ግን ከጀርባ ደግሞ የሚሰሩት ነገር እንዳለ ይታወቃል እና ይሄ ጉዳይ በዩክሬንና በሩሲያ አድርገውታል። አሁን ደግሞ በዚህ እየደገሙት ነው እየተባለ እየተነገረ ይገኛል እና ያው የሰላም አለቃ ሰላምን ሊያመጣ የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ውድ ቤተሰቦቼ በሰው ልጅ ሰላም ለማምጣት የሚሄድበት አካሄድ ምንም ያህል ሊዘልቅ ይችላል። ነገር ግን በከፍተኛ ደረጃ ዋጋ የሚያስከፍል ነገር ዓለም ላይ እናያለን። በሂደት ነገሮች ሁሉ የተከታተልን መመልከት ያስፈልጋል። አሁን ባለበት ደረጃ ላይ እነዚህ እየተነገሩ ያሉ ዜናዎች ቀላል አይደሉም። በብዙ የሚታወቁ ዜናዎች ሐሳቦች እየተለቀቁ ባሉበት በዚህ ቦታ ላይ እየተከታተሉ ነገሮችን ማሳየት ስለሚያስፈልግ ውድ ቤተሰቦቼ እየተከታተልኩ አሳያቸዋለሁ። ነገር ግን እናንተ መርሳት የሌለባችሁ ያለነው በዘመኑ ፍጻሜ ውስጥ ነው። እያንዳንዷ አካሄድና እያንዳንዷ እርምጃ ዓለምን ዋጋ የምታስከፍልበት ነገር ስለሚኖር በመከታተሉ በጣም መልካም ነው። አይናችሁን አቅንታችሁ ተመልከቱ። ምክንያቱም ይሄ የዘመኑ ፍጻሜ የጎግ ማጎግ ጦርነት አካል ነው። የሶስተኛው የዓለም ጦርነት አካል ነው። ስለዚህ በግልጽ እንግዲህ መጽሐፍ ቅዱስ ላይ የተቀመጠውን ነገር ከተዘናጋችሁበት ቀጥሎ የሚመጣው የጌታ መምጫን ጉዳይ ማስላት ይከብዳቸዋል። ስለዚህ አሁን ይሄን ጉዳይ በመልእክት እግዚአብሔር ሲነግረን ቀጥሎ የሚመጡ ነገሮችን እየተከታተላችሁ የነቃችሁ መንፈሳዊ አካላችሁን ያሳደጋችሁ በመንፈሳዊ ሕይወት እየበለጸጋችሁ መሄድ እንደሚገባ መጠቆም ወዳለው ለዚህ አምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ዕውቀት ታላቁ እግዚአብሔርን ታከብራለች። በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ